እንጂ ዘፈኑን ሞቅ አድርጉት እንጂ ኧረ ቁሙ፣ ሙዚቃውን ክፈቱት አላለም? የኔ ዘንካታ ማጭ ሰሞኑን እኔ በሳቅ መሞቴ ነው የምር። ቆይ ቅማምዬ ግን እንደዚህ ሰውን ማጓጓት ትችይበታለሽ እንዴ? ብሩክ ግን ለምን እንደዚህ ደስ አለው? ሰላም ውዶቼ፣ እንደምን ቆያችሁልኝ? እንደምን ዋላችሁልኝ? ሰላማችሁ ብዝት ትርፍርፍ ይበልልኝ እንደተለመደው ማለት ነው። ወይ ጉድ ውዶቼ፣ ሰሞኑን እንዴት ነው? እዚህ ሰርግ አልሸተታችሁም እንዴ? እኔ ይኸው በትልቅ ሰርጎች መሀል ጥቃቅን ሰርጎች አሉ ይባላል እና ብሩኬና ሀይሚ ሰሞኑን ጥቃቅን ሰርጎችን እያቋደሱን ነው የሚገኙት። እኔ በነገራችን ላይ ማለት ነው እኔ ዛሬም ትናንትም በቃ ሰሞኑን በሚያደርጉት ነገር ሁሉ ቪዲዮአቸውን በሳቅ ነው እየጨረስኩት ያሉትኝ። የዛሬውማ ጥሩ ህልም ነው ሀይሚዬ፣ አረ ያሳካልሽ፣ እንዳፍሽ ያደርግልሽ። ነገሩ ግን ፕራንክ ሆነ እንጂ የምር የሚሰሩት ፕራንክ የንሰሞን በጣም አሪፍ ነው፣ ፈታ ያደርጋ፣ እንደገና ደግሞ ቁም ነገር አለው ምናምን ነገር። ግን ከሚባለው በላይ ሀይሚዬ ብሩክ ዛሬን በጣም ስላጓጓሽው የምር አሳክተሽ አሳዩ። በጣም ነው የተመቸው። በዛ አጋጣሚ ማለት በጣም ነው ደስ ያለው ማለት ነው። እንግዲህ ቅማምዬ ይሆናል የተቀመመ ፕራንክ ነው የምትሰራው። ዱባይ ላይ ቤት ገዝቻለሁኝ እና እዛ ሄደን ነው የምንኖረው ምናምን። ልብ ማንጠልጠል ይባላል ውዶቼ፣ ልብ መስቀል፣ ልብ በተስፋ ማኖር ማለት ይባላል። ይሄ ግን ያሰበችው ያቀደችው ህልሟ ነው። የምር ደስ ይላል አንድ ነገር ማሰብ ማቀድ። ምክንያቱም ፈጣሪ አፍሬን ነው የሚያየውና ያሳካልሽ ብያለሁ በቅድሚያ ማለት ነው። ብሩክ ግን ወዴት ለመሄድ ነው የቆምከው? ሙዚቃውን ክፈቱት። እዛ አጠገባችሁ ሙዚቃ ቤት አለ እንዴ? ቪዲዮ እየሰራችሁበት ያላችሁት አካባቢ አረቁሙ እንጨፍር የሚለው እኮ ጠፍቶት ነው ከደስተው ብዛት ማለት ነው። እና ማርያምን በስቲ አታምኒ ምናምን። ሀይሚዬ ግን በዛ አጋጣሚ በጣም የወደድኩላት ነገር ምንድን ነው? አልማለችም። የሆነ ፕራንክ እያደረገች ስለሆነ አልማለችም። እኔን አታምነኝም ወይ ምናምን ነገር ስትለው ኧረ አምንሻለሁ ምናምን ነገር። አሁን የብሩኬን ልብ በስነ ስርዓት አውቀዋል ሀይሚዬ ማለት ነው። አሁን ዱባይ ላይ ቤት ኖሯት፣ ግን የምር አሁን ዱባይ ላይ ሀይሚዬ ቤት ኖሯት ይሄን ነገር አሳክተው ምናምን ነገር እዛ እንኑር ብትለው ለብሩኬ ብሩኬ እሺ እንደሚል ነው በቀላሉ የተረዳሁት ከዛሬው ቪዲዮ ማለት ነው። ምክንያቱም እሺ ነው ያለው። በቃ ምንም ሳያንገራግር ከሚባለው በላይ ደስ ብሎት እሺ ነው ያለው። አስበዋል ልጆቹ እዛ ሲወለዱ ምናምን ነገር። እኔም አንተም ቀይነን ፈረንጅ ነው የሚመስሉት ምናምን እያለች ስትለው እሺ ምናምን ነገር ነው ያለውና ይሄ የምር ሆኖ ቢሆንም ራሱ እሺ እንደሚል ነው የተረዳሁት። ግን ያው ደግሞ አንድ ቀን ሁለታችሁም ታሳኩታላችሁ ብዬ አስባለሁኝ። ዋናው የእናንተ ጥንካሬ የእናንተ ብርታት ነው። ሀይሚዬ ግን የሰው ልብ ደግሞ ካሜራማንም ከኛ ጋር ይሆናል ምናምን ነገር ይሄዳል እንዲህ ምናምን ነገር ሲል ብሩክ፣ እሷ የኦዲየንስ ድምጥን አይተን ኦዲየንሶች የሚሉትን ኮመንት ላይ አይተን ይዘነው እንሄዳለን። ግፋቸው ማለት ነው። ምክንያቱም ካሜራማን ዛሬ ለቅማሟ እያሽቃበጠ ነው። ለዛ እኮ ነው እንደዛ ያለችው። ነግረዋለች ለሱ። ዛሬ ለሷ ተባብሮላታል። ትናንትና ለብሩክ ነበር የተባበረው። አቤት 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 መገለባበጥ ስላላችሁ እንደዚህ ነው። አይ ብሩክ የሚያደርገው እኮ ነው ያጣው። የምር አንዴ ያቅፋታል፣ አንዴ ልጩህ ይላል፣ አንዴ ልጨፍር ይላል፣ አንዴ አይኗን ያያታል፣ አንዴ ይቆማል፣ አንዴ ይቀመጣል። በእርግጥ ያስቆማል፣ ያስቀምጣል። ይሄ ነገር ቀላል አይደለም። ይሄ ቤት የሆነ ቦታ ላይ መስራት ወይንም መግዛት ምናምን ነገር እንደ ቀላል ነገር አትዩት። ከባድ ነው፣ ቤትን ያክል ማለት ነው። እና በጣም ያስደስታል ከሚባለው በላይ ማለት ነው። ብሩኬ በጣም ነው ያስደስተው አይደለም? ብሩኬ እኔም አስደስቶኛል። ይሄ የምር ቢሆን አሪፍ ነው። ግን ደግሞ የምር አንድ ቀን ደግሞ ያሳኩታል፣ እርግጠኛ ነኝ ሁለቱም ማለት ነው። እና በጣም ደስ ይላል። ግን ይሄንን ለማድረግ ጠቅልለን ለመሄድ ደግሞ ሽምግልና መላክ አለብህ። ልጃችሁን ለልጅ የሚባል ነገር አለ ምናምን የሚለውን ሀሳብ ስታነሳ ቅመምዬ፣ ያው የኔ ከሆንሽ እኮ ቆይሽ አለ ዘጋ። ግድ ሽምግልና ካልተላክ አይሆንም ማለት ነው። ይሄ እኔ ያልኩት ነገር ነው።
ምክንያቱም ከሽምግልናው በላይ ሁለቱ ተቀራርበዋል ለማለት ያክል ነው። ሁለቱ ተግባብተዋል እና ቤተሰብ ያወቀው ነገር ነው። ግን ምን ያክል ቅማምዬ ለራሷ እንደምትጠነቀቅና ምን ያክል ደግሞ በቃ ጥንቃቄ እንደምታደርግ በሴትነቷ እንደማትደራደር የተረዳውበት በቃ ለቤተሰብ ክብር የሚባለው ነገር ምናምን ነገር የተረዳውት ነገር ምንድን ነው? እዚጋ ሽምግልና ምናምን ነገር ላክ እንጋባና ቶሎ እናፈጣጥነውና ምናምን ነገር እስኪ ቆይ ተረጋጊ ቅማምዬ የሚለውን ማሳብ ብሩኬ አንስቷል። ግን እሷ በቃ ሌለ ይሄ ቤተሰብ አውቆት ዘመድ አውቆት ምናምን ይሄ በክብር የሚባለው ነገር ዋው እሷ ጋር ፉል ነው በቃ እንደተቀመጠ ነው። እና ይሄ አንድን ሰው አወቅኩትኝ ተግባባሁትኝ ከዋደድኩኝ ምናምን የሚለው ፐርሰንት ብቻ በቂ አይደለም። እና ይህንን ነገር እንደ ቀላል አትዩት ውዶች ሴቶችዬ ማለት ነው። በጣም የሚገባ ነጥብ ነው ይሄ እና ደስ ይላል። በዛ አጋጣሚ ከሚባለው በላይ በቃ ይሄ ደስ እንትን የእንትኑ አሁን ቅማምዬ እዚህ ጋር ቤት ገዛች ዱባይ ላይ አይደለም። ቤት መግዛቷ ለቡርኪ አስደስቶታል፣ ለእኛም አስደስቶናል አይደል? ምክንያቱም ትልቅ ስኬት ስለሆነ ማለት ነው። ግን ቤት ስለገዛች እዚች ጋር ሳይጋቡ ሽምግልና ሳይላክ የሆነ ነገር ሳይደረግ እዛ ጠቅልለን እንሂድ አላለችም። መጀመሪያ ቤተሰብ ጋር ያለውን ነገር እንጨርስ፣ ጥለኸኝ ብትጠፋስ የሚለውን ሀሳብ አነሳኝ። ግን እየቀለደችበት ነው። ኧረ እኔ የትም ጥዬሽ አልጠፋም የት እሄዳለሁ ምናምን ሲልም ብሩክ መልሶላታል። ትክክል ነው፣ የት ጥሏት ይጠፋል? የትም ጥሏት አይጠፋም። ግን ያው ልቡን ለመብላት አሌለ ልቡን ለመስቀል እኮ ነው የሁሉ። አይ የእሷ ፕራንክ እኮ በስማ የቅማምዬ አንጀታችሁን እያለሳለሰች ቁርጥምጥም ደርግና ከዛ መጨረሻ ላይ ሮማንቲክ ትሰራለች ትላላችሁ። አይ ቅማምዬ እውነት ትክክለኛ ስምሽ ቅማም መሆን አለበት። ምክንያቱም ሁሉ ነገር በቃ የተቀመመ ቁም ነገሩ ፕራንኩ ምናምን ቁም ነገሩ ከቀልዱ ምናምን ነገር ሁሉ የተቀመመ ስለሆነ ይሄ ቅማምዬ የሚለው ነገር በቃ አንቺን ሙሉ አድርጎ ይገልጥሻል ማለት ነው። ለምን አልነገርከኝም ብዙ ጊዜ ከሆነ ከጀመርከው ምናምን ነገር ስትለው አንተ ብዙ ነገር ሰፕራይዝ አድርገኸኛል፣ ሶ አንተን ሰፕራይዝ ለማድረግ ያደረኩት ነገር ነው አለች። ግን የምር ቅማምዬ ቤቱን ገዝተው ሊሆን ይችላል ፕራንክ ነው ምናምን ያለችው ያላለቀ ነገር ስላለ ነው እንጂ ይሄ ዱባይ ላይ ያሰበችው ነገር ሊኖር ይችላል ማለት ነው። እና እንግዲህ እንደጓጓ አይቀርም ብሩኬ እንደጓጓ አይቀርም። የምር አድርጋም ታሳየዋለች። አንድ ቀን የበር ቁልፍ ትሰጠዋለች ብዬ አስባለሁ። ይሄ የማይ እንትን ነው፣ ይሄ የማይቀር ሀሳብ ነው የሚባለው እንደዛ አይነት ነገር ማለት ነው። የምር ማለት ከፈገግታዋ የተረዱት ነገር አለ። ብሩኬ ደግሞ ስትነግረው በጣም ደስተኛ ስለሆነ ይሄ ነገር ካስደሰተው የምር አድርጌ ላሳየው የሚለውን ነገር ደግሞ በተግባር ታደርገዋለች ብዬ አስባለሁ። ለማንኛውም ያሳካላችሁ። እኔ ሌላ ምንም አልልም። እውነት ያሳካላችሁ።